ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። ሄርሜላ እና አብርሃም ስፔሻሊ አብርሃም በልጁ ላይ ይነገዳል። ሰው ወልዶ በክብር ሸፍኖ ለማስቀመጥ ልጅ አቶ በመንገድ ላይ የሰው ነገር ለመውሰድ በምኞት ውስጥ ያለ ሰው ስንት እንዳለ እግዚአብሔር ለእናንተ ልጅ ሰጠና እናንተ ደግሞ በልጅ ላይ ትነገዳላችሁ። ወይኔ አብርሃም ጌታን ይሄ ወንድነት አይደለም እኮ ይሄ ወንድነት አይደለም። ከዛም የልጅ እናት የልጁ እናት ከነ ነፍስ ከነ ስጋ እያለች ከእናቷ ልጁን ነጥቀ ከውሽምት ጋር ሄደ ልጁን ግርግዳ ውስጥ ያስቀምጣችሁ እናንተ ተቃቅፋችሁ በአንድ ላይ አሻሸ ገዳሜ እያላችሁ ወይኔ አብርሃም ወይኔ አብርሃም እንደ አብርሃም አይነት የተጨማለቀ ሰው እንደ አብርሃም አይነት የተጨማለቀ ኑሮ የሚኖር ሰው የለም። ጌታ እኔ ቢሞት ነው እኔ እንደው በአንገቴ ላይ እንደዚህ ብላዋ ይቀመጥ እንጂ እንደዚህ አይነት ሰው ጋር እኔ ቢሞትም አልኖርም። ጌታን አልኖርም። ይሄ ትዳር አይደለም፣ ሲኦል ነው። ቆይ አብርሃም አንድ ጥያቄ ልጠይቅ። ለመጠጣት፣ ለመብላት፣ ለመኖር፣ ለመስራት አጣችሁ ነው? ለልጁ ወተት መግዣ አጣችሁ ነው በልጁ ላይ የሚነገዱት እናንተ? ቆይ የምትፈልጉት ልጅ ነው ወይስ ዶላር ነው? ሶሻል ሚዲያ ምንም የማቅ ልጅ ሶሻል ሚዲያ አምጥታችሁ ወዲህ ወዲያ እየገለባባጣችሁ እየለገበጣችሁ በልጁ ላይ ትነግዳላችሁ። ይሄ ለእናንተ ብር ነው። ለዚህ በህፃኑ ስም የተነገደውን ብር እናንተ ትበላላችሁ፣ ትጠጣላችሁ። አፈር አባታቸው ብሎ ምን ልበል ሌላ ነገር? ጌታ አፈር ብሉ፣ አፈር ብሉ፣ አፈር ያስበላችሁ። ይሄ ልጁ ምንም የማያውቅ ልጅ ወዲህ ወዲህ እየተንከራተተ ነው። እናት እያለች እናት ስንት ነገር ይችላል። ህፃኑ ምንም ቢያስቸግርም እናቷ ልጁን ትታ አተኛት። እናንተ ግን ልጁን ግርግዳ ስር አስቀምጣችሁ ተቃቅፋችሁ እናንተ ተኛችሁ። ከዛ ስለ ድንግልና ታወራላችሁ። እኔ ድንግል ነኝ። አይ ሄርሜላም ድንግል ናት። ምን አይነት እኔ ድንግል ነኝ አለ እኮ አብርሃም። ድንግል ነኝ የስንት ሴት ኢላዩ ላይ እያልክ በመጨረሻ ጊዜ ሩታን አገኛክ። የስንት ሰው እንትኑን አይተህ መጥተህ በመጨረሻ ላይ እኔ ድንግል ነኝ ትላለህ። ስለ ድንግልነቱን ትጫወታላችሁ ከሄርሜላ ጋር። ሁለታችሁም እናንተ ያው ናችሁ። የወንድና የሴት እንትን ቆጥራችሁ እዚህ ጋር ደረሳችሁ። አሁን ደግሞ ሶሻል ሚዲያ መታችሁ ስለ ድንግልና የምን ጥሩ ነገር ሰርታችሁ ነው? ቆይ እናንተ ሶሻል ሚዲያ መታችሁ ስለ እናንተ ምን ልበል
ስለ እናንተ ነገር ስለ ድንግልና ታወራላችሁ። ቆይ እኔ በእውነት ቡታጅራ ያለው ሴትም ይሁን ወንድም ይሁን ምቆጣችሁ አባት እናት ዘር መንዘር የሉ። ሴት በወንድ ላይ መንጠላጠል፣ ወንድ በሴት ላይ መንጠላጠል ሳገቡ ምንድን ነው? ባህል የለም ወግ የለም እናንተ ጋር ጌታን። እኔ እኮ የገረመኝ ነገር ይሄ ነው። ሲያያቸው ሴት ወንድ ላይ፣ ሲያያቸው ሴት በወንድ ወንድ በሴት ላይ። በጌታ በኢየሱስ ምን አይነት ጉድ ነው? ቆይ አሁን አብርሃም በእውነት ለአንተ ኃጢአት አይደለም? ኃጢአት አይደለም? ከዚህ በፊትም ብለሃል በልጄ ማንም አያገባም አልክ። በልጄ ላይ ትነቅዳለህ። አንተ ገበያ ሄደ እዛ እንትን እርሻ ውስጥ ገብተህ ብትሰራስ ከዛም አታገኝም? ሶሻል ሚዲያ ልጁን አምጥተህ ወዲህ ወዲያ እንዲህ እንዲህ እያረክ ከልጁ ከምታገኝ ብር እዛ ጋር እርሻ ጋር ሄደ ብታርስ አባት እናት ብታገዝ ብር አታገኝም? ገበያ ገብተህ አንተ ብትነግድ ብር አታገኝም? ልጅ ከተወለደን ቀን ጀምረ ከተረገዘን በኋላ ትተያትክ። አሁን ከተወለደን በኋላ ልጅ ልጅ ብለሃል። ሶሻል ሚዲያ አምጥታ ዶላሩን ትለቅማለህ በልጁ ላይ። ኧረ በእግዚአብሔር ምን አይነት ሰው ምን አይነት ሰው አለ? በእውነት በዓለም ውስጥ ስንት አይነት ሰው አለ? ምን አይነት ሰው አለ? ጌታን ይሄንን ቆይ ልጁ ይሄንን ነገር አድጎ ይሄ ነገር አይቶ አባት ምን አይነት ሰው ነበር፣ እናት ምን አይነት ሰው ነበረች ብሎ ይሄንን ቪዲዮ አይም ልጁ በእውነት ያያል እኮ። ምን ትላላችሁ? ምን መልስ ትሰጣላችሁ? ቆይ ለዚህ ለልጅ ጥያቄ ምንድን ነው መልሱ የእናንተ? በእኔ ላይ ነገዱ፣ እኔም በቃ በእኔ ላይ ነው የነገዱት ይላል እኮ ልጁ። እኔ በሶሻል ሚዲያ አምጥቶ እንደዚህ ሆኖ ነው የኖሩት የኔ ወላጆች ይላሉ ልጁ። እንደዚህ በጣም ከባድ ነው። ከዛም ልጅ ከእናት ነጥቀህ ወደ ልጅቷ ጋር ወስደክ እሱን ግርግዳ ስር አስተኝተህ አንተ ልጅቷን አቅፈህ ወንድ ነው ይሄ አብርሃም? እውነት አንተ ወንድ ነህ? ኢየሱስ ክርስቶስ ጌታን በጣም ከባድ ነው። ኑሮ በጣም ከባድ ነው። የአስር ሰው እንትን አይተህ መተህ አሁን ደግሞ ከእርሜላ ጋር ስለ ድንግልና ታወራለች። ታታ እርሜላ ድንግል ናት እንዴ? እንዳንተ እኮ ናት እሷ። ወንድ ፍለጋ እየሮጠች በአጋጣሚ አንተን አገኘች። ትዳሩን አንተን አፋታ ያው ከአንተ ጋር መተኛት ጀመረች። የስንት ሰው አይታ መታ ነው። አንተም የስንት ሴት አይታ መታ። አሁን በሩታ አሁን ልጅ ወልደ በልጅ ላይ ትነግዳለህ። ነገ ሄርሜላም እንደዚህ ትሆናለች። ልጁ ያው ሶሻል ሚዲያ መጥቶ ለእናንተ ዶላር ይሆናል። በቃ ልጁ ወልዳችሁ ሶሻል ሚዲያ አምጥታችሁ በኢየሱስ ስም ይሄ ኑሮ አይደለም ጌታ። እስቲ አብርሃም አንተ በግና ተመለስ፣ ልጁን ወደ ሩታ ጋር መልስ። ምን አረጋል አንተ? ምን አረጋል? ከዛም እንቅልፉን አጥቼ ምን ሆኛ ይኸው እናት ስንት ነገር ችላ ነው የምትኖራት። ይሄንን ማወቅ አለባችሁ። መቼም እናት ናት። እናት ከማንም ጋር አይወዳደር። እናት ናት። አንተ ግን በዚች በደቂቃ 1-3-2 ሰዓት ውስጥ እንደዚህ ሳልተኛ እንደዚህ እየተሰቃየው ትላለህ። እሰይ ደግ አደረገ። ለምን አምጥተሃል? መጀመሪያ ለምን አምጥተሃል? አሁን እንደዚህ ዛሬ እንደዚህ ሆናል፣ ነገ ሄርሜላ እንደዚህ ትሆናለች ብለህ ታስባለህ?
ሰራተኛ እኮ አይደለችም። እሷ ትታ ወደ ስራ ጋር ትሄዳለች። ከዛም አንተ ድስት ሳይኖቹና ልጁን ታያለ። አንደኛ ልጁን ታያለ፣ ሁለተኛ ሳይኖቹን ታጥባለ፣ ብርጭቆችን ድስቶቹን ታጥባለ ለሷ። እሷ ከስራ እስከሚመጣ ደግሞ ምሳ ትሰራለ፣ ቁርስ ትሰራለ። ጥሩ ሰራተኛ ለሄርሜላ ቤት መጣ። እንግዲህ ደስተኛ ናት። እንዴት ደስተኛ አትሆንም? ከዛ ማታ ማታ አሻሸ ገዳሜ ትላላችሁ። ከዛ በኋላ ይበላል፣ ይጠጣል፣ እንደዚህ ይሆናል። ጥሩ ሰራተኛ ያገኛሽ ሄርሜላ። ኧረ አሪፍ ነው ላንቺ። እንደም ሌላ ሰራተኛውን ለምን ያስፈልጋል? ሰራተኛ ጥሩ ሰራተኛ ቤት መጣ። ኧረ ሼም ነው ጌታን። ዩቱበር ትላልቅ ዩቱበሮች ምናምን አብርሃም ያው ወርዶ በመሬት ላይ ቁጭ አለ። ሲያስጠላ። እና እናንተ ለራሳችሁ እንደምንም ሁኑና ልጁም ወደ እናቷ ጋር መልስ። ምንም አያደርግም። ሄርሜላ ዛሬ እንደዚህ ሆነች፣ ነገ እንዴት እንደምትሆን ታያለህ። እና ሰላም ሆኑልኝ ውዶቼ፣ እወዳችኋለሁ።